ሉሉ የት ሀገር ነሽ ትሉኛላችሁ። እኔ የጃማ ደጎሎ ልጅ ነኝ ከደጋጎቹ ሀገር። ድሮ ልጅ እያለሁ ድሮ ልበል ትንሽ ልጅ ሆኜ አባቴ ምን ይላል፣ መንገደኛ ሲያገኝ መንገድ ላይ ነው ቤታችንና ላላህ ብላችሁ በልታችሁ ጠጥታችሁ ነው የምትሄዱት፣ ብሉ ጠጡ ላላህ ብላችሁ ብሎ በአላህ ያስገድዳቸዋል መንገደኞችን። እና ያው ልጅ ስለሆንኩኝ ከአባቴ ኮብ ያደረግኩና በዛ መንገደኞች ሲመጡ መንገድ ላይ ጥብቅ አረግና አባቴ እኮ ላላህ ብላችሁ በልታችሁ ነው ጠጥታችሁ ነው የምትሄዱ ብሏችኋል ብዬ እላቸው ነበረ። እና ከደጋጎቹ ሀገር ከመልካሞቹ ነው፣ ከጀማ ደጎሎ ነው ያለሁት። ሁሉም ኢትዮጵያውያን መልካም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ከዚህ በፊት ተናግሬ ነበረ። እህቴ ስራ ጀምራለች ጃማ ደጎሎ፣ ኮምበልሻ፣ ቦረና የትም ቦታ ላይ አስቢዛ ለቤተሰቦቻችሁ ማሟላት ከፈለጋችሁ እህቴ ጋር መደወል ብቻ ነው። ሀይከል ሽፋው ብላችሁ 002519 23774581 ላይ ደውላችሁ አሎ ብላችሁ በዋትሳፕ በኢሞ በቴሌግራም ደውላችሁ ማዘዝ እንደምትችሉ ነግሬያችኋለሁ። የሀበሻ ቀሚሶች እንደዚሁም ደግሞ ለልጆቻችሁ ልብሶች ከፈለጋችሁ እንዳቅም መኖር ይቻላል። እንዳቅማችሁ የምትፈልጉትን ሺቲዎች ለእናቶቻችሁ፣ የእናቶች ጠርሃዎች፣ በጣም ብዙ ነገራቶች ለእናቶቻችሁ፣ በርበሬ፣ ሽሮ ከፈለጋችሁ እህቴ በታማኝነት በጥራትና በብቃት ታዘጋጃለች። እየደወላችሁ እናንተ ማዘዝ ብቻ ነው የሚጠበቀው። ይሄው ቁጥሩን አስቀምጬላችኋለሁ። ጃማ ደጎሎም የትም ትወስዳለች። እናንተ የሚጠበቀው መደወል ብቻ እና ማዘዝ ነው። ሌላው ደግሞ እህታችን የቤት እቃ ከፈለጋችሁ ጃማ ደጎሎ ላይ መሀል ከተማው ላይ የከፈተች ተሚማ ገበየሁ ብላችሁ በዚህ ባስቀመጥኩላችሁ ስልክ ብትደውሉ አሎ ብትሉ ታገኛላችሁ። ብረት ድስቶች፣ ሲኒዎች እንደዚህ ቪዲዮ ላይ እንደምታዩት ቆንጆ የምን እቃዎች የቤት እቃዎችን ከእሷ ጋር ማግኘት ትችላላችሁ። እሷ ጋር ደውላችሁ ሉሉ አዛን ነው የሉሉ ደንበኞች ነን ብላችሁ ማዘዝ ትችላላችሁ። ለታማኝነቱ ጥርጥር የለም። በታማኝነት ፈለጋችሁበት ቦታ ማድረስ ትችላለች። አበረታቷት ማለት ነው። ሌላው ደግሞ ቦታ ጃማ ደጎሎ ላይ ቦታ ከዚህ በፊት ተናግሬ ነበረ። ቦታ ለቅቄ ነበረ። ልክ ቦታውን እንደለቀቁት የቦታ ማስታወቂያ ሰርቼ ቦታ ይሸጣል ብዬ ቪዲዮ እንደሰራ አንዲት እህቴ ደውላልኝ እንደምትገዛው ተነጋግረን በዋጋም ተነጋግረን ጨርሰን ነበረ። አሁን ያ ቦታ አልተሸጠም። ነገር ግን ያቺ እህቴ አደጋ ደረሰባት። አሁን ላይ ደውላታለሁ፣ ግን ሸሚዟት ብሩን በቃ እንደምከፍል እርግጠኛ ሆነ ብሩን ልልክ። ነገር ግን ወንድምሽ ሞተ ተብላ አላህ ይርሐመው ወንድሟ ሞቶባት ወንድምሽ ሞተ ስትባል ወደቀችና አደጋ ደረሰባት። ወላሂ በጣም ነው ልቤ የተሰበረው። በዚህ አጋጣሚ እህቴ ልታዩ ትችላለሽ። እኔ ማለት ደውዬልሽ አላነሳሽም። በእርግጥ ብዙ ደንበኞች ጠይቃችሁኛል፣ ግን ኢሞ ላይ የትኞቻችሁ እንደሆናችሁ መለየት አልቻልኩም ለመደወል ማለት ነው። እና እናንተ ታያችሁት በዚህ አጋጣሚ ደውሉልኝ። ቦታው አልተሸጠም። ነገር ግን ጠያቂ ያለ ደውላለሁ ብሎ ነበር፣ እንደውላለን ብለው ነበር፣ አልደወሉም። ስለዚህ ጃማ ደጎሎ ላይ ቦታ የምትፈልጉ እህቶቼ እኔ ነኝ የሚሸጠው። የደላላ የለባችሁም። እኔ ማናገር ትችላላችሁ በዚህ ቁጥር 0025 1988248890 በዋትሳፕ እና በኢሞ ታገኙኛላችሁ። በዚህ አጋጣሚ እህቴ አደጋው ደርሶብሻል አውቃለሁ። የወንድም ህመም የወንድም ሀዘን ከባድ ነው። የቤተሰብ ሀዘን በስደት ላይ ሆናችሁ አያሰማችሁ። ብዙ ሀዘኖች ተደራረቡብሽ አውቃለሁ። ነገር ግን ስደውልልሽ ምናምን ነገር ሸሚዞሽ ይሁን አላውቅም አትመልሽም። ስጽፍልሽ እኔ ከምንም በላይ ህይወት ነው የሚቀድመው። እኔ ያንቺን ደህንነት ለመጠየቅ ነው እህት አለም ማለት ነው። ታውቂዋለሽ ማለት ነው። እኔ ከምንም በላይ ህይወትን የማስቀድም ነኝ። የኔ ገንዘብ የኔ ገበያ ምንም ይቀራል፣ ችግር የለብኝም። ግን እህት አለምዬ አላህ ሰብሩን ይስጥሽ። እኔ እንኳን አላህ ሰብሩን ይስጥሽ ልል ነው ደጋግሜ የምደውልልሽ እንጂ
ብሩን ክፈይ ወይም ደግሞ ይህንን አድርጊ ልልሽ አይደለም። አደጋ ደርሶብሻል አውቃለሁኝ፣ ግን እኔ እንደዛ ልልሽ አይደለም የደወልኩልሽ የኔ እህት፣ እንደዛ ልልሽ አይደለም። ምን ቴክስት ሪከርድ ማድረግልሽ የማመልሹ ምናልባት ሸሚዞሽ ምናልባት የሆነ ነገር ሆነሽ ከሆነ ታዳምጫዋለሽ ማለት ነው። አለኩል ያህልን ውዶቼ ማሮቼ መግዛት የምትፈልጉ እንግዲህ አናግሩኝ። በታማኝነት መግዛት ትችላላችሁ። ቦታው አለ፣ ማየት ትችላላችሁ። ቤተሰቦቻችሁንም ወስዳችሁ ማሳየት ትችላላችሁ። በነገራችን ላይ በአሁን ሰዓት ላይ ቦታ መግዛት ለሚፈልግ ሰው ቦታ ረክሷል። እውነቴን ነው የምላችሁ። ምክንያቱም በአሁን ሰዓት ላይ ሁሉም ሻጭ ነው። አገሩ እንደምታዩት መስራት አልተቻለም። በሰላሙ የተነሳ ብዙ ነገራቶች ስላሉ አብዛኛውን እየሸጠ መሰደድ የሚፈልግ ማህበረሰብ ነው ያለው እና ለሚገዛ ሰው ቦታ ረክሷል። ግዙ። መግዛት ለምትፈልጉ አህለን ሳህለን። ብር ላላችሁ ብር ተሚቀመጥ ግን ቦታ ላይ ሲቀመጥ ጥሩ ነው። ቦታ ሽጡ። ዛሬ የገዛችሁ ቦታ ለነገ ተወዶ ነው የምታገኙት። እና ስለዚህ የጃማ ደጎሎ ልጅ ነሽ ወይ ለምትሉኝ ደግሞ አዎ የጃማ ደጎሎ ልጅ ነኝ፣ ከደጋጎቹ ከመልካሞቹ ከዛ የተገኘው የጃማ ደጎሎ ልጅ ነኝ። ጃማ ደጎሎ ደግሞ ታውቃላችሁ በቸስቻሶ ነው የሚታወቀው። አብዛኞቻችሁ ታውቃላችሁ የቸስቻሶ ጥብስ እና አባቴ በልጅነቴ አስታውሳለሁ። እና መንገደኞች ሲመጡ አላህ የምራህመው አባቴ እንደው አድርጉለት። መንገደኞች ሲመጡ ምን ይላል ላላህ ብላችሁ ቡና ጠጥታችሁ በልታችሁ ነው የምትሄዱት ምናምን ብሎ ይለምን ነበረ፣ ላላህ ብሎ ማለት ነው። ከዛም በኋላ እኔ መንገድ ላይ ጥብቅ አረግና ቤታችን መንገድ ላይ ስለነበረ አባቴ እኮ ላላህ ብላችሁ ብሏችኋል፣ ምግብ በልታችሁ ነው የምትሄዱት፣ ኑ ብሉ የልጅነት ነገር ማለት ነው። እና ወሎ አብዛኛውን እንደዛ ነው ባህላችን፣ ሀገራችን እንደዛ ነው። የደጋጎች ሀገር ነው ሀቂቃ ማለት ነው። በዛ በደጉ ዘመን እንደዛ እንደ ደጉ ዘመን እንተሳሰብ፣ እንደዛ እንደ ደጉ ነገር አገር ነው እንደ ደጉ ዘመን እንተሳሰብ። አዎ እንተሳሰብ፣ እንተዛዘን እንደ ደጉ ጊዜ ማለት ነው እላችኋለሁኝ። ያው ነገርኳችሁ እንግዲህ እህቴም ጋር ልጅቷም ጋር እየደውላችሁ የፈለጋችሁት ነገር ማዘዝ ትችላላችሁ። እኔ እንግዲህ ልላችሁ የምችለው ነገር ይሄንን ነው። ቦታውንም እኔ ጋር ደውሉ። መጨረሻው 90 የኔ ቁጥር ነው። ደውሉና እነግራችኋለሁ ማለት ነው። ውዶች ማሮች በጣም ነው የምወዳችሁ ማከብራችሁ። አይከፈልበትም። ላይክ አድርጉ፣ አይከፈልበትም። ሼር አድርጉ፣ አይከፈልበትም። ቦታን የምትፈልጉ ቦታ መግዛት የምትፈልጉ አህለኑ ሰህለን ውዶች አናግሩኝ፣ ምንም ችግር የለም እላችኋለሁ። በጣም ነው የምወዳችሁኝ። መልካም ጊዜን ተመኘውላችሁ። በሌላ ቪዲዮ ተመልሰን እንገናኛለን። ያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ባይ 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 ባይ።